ሙስሊሞች በቃ አሸንፈዋል ይችላሉ ሙስሊሞችን መደራደር የሚችል ጴንጤም ኦርቶዶክስም የለም ብዬ አምኛለሁ። እሱማ ነብዩ መሐመድ ነብይ መሆናቸውን እኔም ድሮ አምናለሁ እናምናለን። እኛ መጽሐፋችንም ላይ አለ ስድስተኛው ነብይ መሆናቸውን እናምናለን። አሁንም ምለው መሰለህ በኢትዮጵያ ሙስሊሞችን ዲቤት አድርጎ ማሸነፍ የሚችል ኦርቶዶክስም ጴንጤም አለመኖሩ አዝኛለሁ፣ በጣም አዝኛለሁ። አንድ የ17 ዓመት የ18 ዓመት ህጻን ልጅ ነው እንዲህ የሚያምሳቸው። እነሱ አሁን ግን ምን አደረጉ? ሽርክ ሰሩልና ኦርቶዶክሶችና ጴንጤዎች አይዋደዱም እኮ። ጴንጤው ኦርቶዶክስን ዓለማዊ ስላድኖ አምላኪ ናችሁ በጣዖት የምታመልኩ እያለ ይሰድባለኝ። ኦርቶዶክስ ጴንጤውን አንተ መናፍቅ፣ ድመት፣ በሊታ፣ አንበጣ ቆርጣሚ ምናምን እያለ ይሰድበዋል። አይዋደድም እኮ ጴንጤና ኦርቶዶክስ አይዋደድም። እዩ ጩፋና መምህር ምህረታ ባላየም እንዴት እንደሚሰዳደቡ እማ አይዋደዱም እናውቃለን። ለምን ፌክ ይሆናሉ? ለምን ያስመስላሉ? በጣም ተናድጃለሁ። አንተ ስለላክልኝ ነው እንጂ ትልቅ ፕሮግራም ላይ ነው ያለሁት። ነቢ ደምሳሽ ፍትሃዊውንና ቪዲዮ ልክልሃለሁ፣ ስራባቸው። ይህ ማበር የለም። ይኸውልህ አንድ መቼም ሊስማሙ አይችሉም። ጴንጤ፣ ኦርቶዶክስ፣ ሙስሊም፣ ፍቅር ስዝም መቼም ልትስማሙ አትችሉም። መከባበር ግን ሌላ ጉዳይ። እኛ በማንም ላይ ጣልቃ አንገባም። እኛ ከሁሉም ጋር ሰላም መፍጠር ነው የምንፈልገው። ማንንም መንቀፍ አንፈልግም። ማንንም ሰላም ልትፈጥር አትችልም። ሰላም እኮ ማለት እኮ አንድ አይነት አመለካከት ሲኖር ነው። መከባበር ነው። መከባበር፣ ሪስፔክት። ድፍ አሁን እኔ ምን አልኩ መሰለህ? ስለዚህ ይህ ሙዚቃ ሰራ እኔ አሁን ለምን ነው እኔ ኦርቶዶክስ አይደለሁም፣ ጴንጤ አይደለሁም፣ ሙስሊም አይደለሁም፣ ካልቪኒስት ነኝ። እኔ ተረዳኝ፣ ፕሮቴስታንት ነኝ። ለማንም አላዳላም። ሀቅ በል አለበት። አንተ እንዴት ነው ስፖርት ያደረኩኝ? አንተ በክርስቶስ እንትንህስ ጌም ቀረ የሚባለው እውነት ነው? ወሬን የሰማሁት ቀረ እኮ ሳምንቱን በሙሉ ከሙስሊሞች ጋር ስላልኩ ተናደውብኝ አበላሹብኝ እኮ። የተዋህዶ ልጆች እኮ ሲያብሩ ድር ቢያብር አንበሳ አያስራ። ለምን እኔ እናንተ አንጫወትም? ኖ እንዴ አይሰውትን ይሄ